አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ህወሓት ሆኖ መኖር ራሱ በጣም አስቀያሚ ነው። የኔን ጉዶች ብቻ ባነሳለህ እኔ ሰላም ነው ያልኩት። ጦረኛ ብዬ ከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። መንግስት አፍርሰው መጡ ይልሃል። የምን መንግስት? አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። ፓርቲ ሰራዊት የለውም። በግልጽ የምናገረው አሁን ፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን የማይቀበል ነው። አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ኋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሂውማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ ሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ አይ ሰራዊትም ታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ ምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኔና አብርሃም ጋራልታ ፕሮጀክት ልና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላድርግ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ይሄ የሚታየኛውን ያለው አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለህ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናደርግ ነው ነው አስተዳደር አለ፣ መንግስታት አሉ፣ ፌዴሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሂዳል፣ ወደ ወሰነው ይሄዳል። ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም፣ ግን የህዝብ ውሳኔ ይከበራልና እነሱ እንደዛ አለ። ሁለተኛ ነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል፣ በማን በኩል ይሄዳል የሚል ነበር። እሱ ላይ የራሳችን ምልከታ ነበረን። ምን አለን? መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ፣ ሰርተው ይብሉ፣ የራሳቸው አስተዳደር ይኖራቸው፣ ቀጥሎ ዕጣ ፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለ ቀጣይ ዕጣ ፈንታቸው ለመነጋገር ይችላሉ። ድንኳን ላይ ሆነው ግን በእነሱ ስም ለምንከራከራለን ቤት እናምጣቸውና ወደፊት እንነጋገርበት ተባለ። ይሄን ያደናቀፈው ኃይል አሁን አንደኛ ባንዲራ አድርጎ ይወስደዋል። እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል፣ አንዳንዱም በጊዜው ሲገመገም ወልል ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ የሚታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል፣
ከዛ ከወዳኛው ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። የፕሪቶሪያው ሰላም ስምምነት ላይ እውቅናን በተመለከተ ያለው ሁኔታ ምንድነው? እዚህ ላይ ምን ይላሉ አምባሳደር? ስምምነቱ ያለው በህወሓት በኩል ህገ መንግስቱና የሀገሪቱን ህጎች ተከትሎ ለመስራት መስማማት ነው የነበረው። ከዚያ ሊሆን የሚችለው ቀጥሎ የነበረው ስቴፕ በሽብር ተከሶ ስለነበረ ተፈረጁ ታገዶ ስለነበረ የፌዴራል መንግስቱ ስራ በፍጥነት በሽብር ከተፈረጀበት በፓርላማ ተወስኖ ያነሳል የሚለው ነው ያለው። በሽብር ከተፈረጀበት ሲነሳ ቀጥሎ ያለው ወደ ህጋዊ ማቀፍ ይመለሳል። ህግ አክብሮ ይንቀሳቀሳል። ህግና ህገ መንግስትን አክብሮ ሲንቀሳቀስ ምርጫ ቦርድ አንዱ ይሆናል። ምርጫ ቦርድ ገዢውን ፓርቲ ብልጽግናንም ይሁን ሌሎች ተፎካካሪ ፓርቲዎችን ህወሓትን የሚያስተዳድርበት መንገድ ተመሳሳይ ይሆናል። ጉባኤ የምታደርግበት ስርዓት አለ። ጉባኤ የምታደርግበት ደንብ አለ። እሱ ደግሞ የተሰጠው ኃላፊነት አለ ሱፐርቫይዝ የሚያደርግበት። በዚህ መሰረት እኛንም አስደግሞ ያውቃል። ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲያደርግ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ህግ መሰረት ይሰራል። አስፈጻሚው ያደረገው ከህወሓት ጋር ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያደርገውን እርምጃ መውሰድ ነበረ። እሱን ለፓርላማ ቀርቦ ወስዷል። ከዛ ከህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ መሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንጉ ያለው። ሪያሊቲውም እሱ ነው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። እንግዲህ አዛዡ ብዙ ነው የሚመስለኝ። ከስር ቁጭ ብሎ በምንም ላይ ማይሳተፍ ምንም ተጠያቂነት የሌለበት ምንም ፎርማል አሳይመንት የሌለው በፎርማል የምታደርገውን ኤንጌጅመንት ግን እየፈረጀ መሄድ እሱን እያጠቃ መሄድ ሁሉ ነገር እሱ ባለው መሰረት ካልሆነ ሻዶ ነው ከጀርባ ነው ያለው። ሶ አይ ቲንክ ደብረጽዮንም መቶ እዚህ ተስማምቶ ጨርሶ ምን አድርጎ ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደሚል ነገር መጣ። አላውቅም ዲቴሉን እሱን ጌታቸው የበለጠ ያውቀዋል። ግን እኛ ጋር የነበረው ከፕሪቶሪያ ስምምነት አንጻር ስለ እውቅና የሚባል ነገር የለም። ያለው ወደ ህግ ስለመመለስ ነው። ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው። እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው። የህወሓት እውቅና ማለት ዲሊስት ይደረግ ህወሓት በሽብር ሊስት የነበረው ሊስት ዲሊስት ይደረግ ተባለ። በዚህ ጉዳይ ተስማምቶ ሄደ። ዲሊስት ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት። ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ። ክላሪፋይ ተደርጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ። ምንድነው ጻፍ የተባለው ብዬ ጠየቅኩኝ። ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገርም። እነሱ ኦነስት ሆነ የነገሩን ኢንፋክት የተወያዩት እየካዳችሁ ስላስቸገራችሁን ተብለው ብዙ ምስክር ባለበት ምርጫ ቦርድ ባለበት እኔ አልፈረምኩም። አዝመር ፋክት እንደ አባል መፈረም ነበረብኝ። በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ። ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው። በዛ መሰረት ጉባኤ እናደርጋለን ሲባል በ15 ቀን ምዝገባ ይሰጣቸዋል ተብሏል። 15 ቀን ተጠበቀ፣ ተሰጣቸው፣ ወረቀት ይዘው መጡ። በዛ ህግ መሰረት ነው የምትገዛው። ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ። እዚህ ውስጥ አንዳንዱ በቅንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፈ መንግስት ድንገት ብገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ። እኔ ቢወድቅም እዚህ አካባቢ ድርሽ ማለት የለብንም ባይ ነኝ። እኔ ምን እንሰራለን? ብዙ የሚገነባ ጉዳይ አለን። ያጠፋ ነው ነገር የሚካስ ጉዳይ አለን። አሁን ሬድዋን አጭበርብሮናል፣ ጌዲዮን አጭበርብሮናል ማለት ይችላል። እንዴት ብሎ ይችላል? ተስማምቶ የመጣውን ነገር እነዚህ ሰዎች አንተ በቃ ድንገት ሌላ ፈተና ሊገጥምህ ስለሚችል 10 መውደቂያ መንገዶችን እናዘጋጅልህ ብለው እንዲያዘጋጁለት ነው የሚጠብቀው። እንደሚባለው ሰፊ ልዩነት ስለነበረ ወደ ጦርነት ገብተን ያንን ለመፍታት የሚያስችል አሰራር ጀመርን እንጂ መተማመን ደረጃ ላይ አልደረስንም። መተማመን ደረጃ ላይ ካልደረስን መተማመን የሚያጠናክሩ ጉዳዮች ነው፣ ሞር ኮንፊደንስ የሚፈጥሩ ጉዳዮች ነው መስራት ያለብን። እሱን ለመስራት የሞከረን ኃይል በባንዳነት ትከሳለህ። እኔ እንደ ጊዜያዊ አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘሁት ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል። እኔ ሳቀቅ ነበር። ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን። ባልትእዛዝ እኮ መቀበል የሥራ አካል ነው። አዝማርፋ ስንገናኝ እነዚህ የምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነሬድዋን ጋር እንገናኛለን። ጉዳዩ ፊት ለፊት ይህ ኃይል ከነዚህ ሁሉ ጋር አስፈጽሜያለሁ ብሎ ግን እየሄደ ወደ እንትኑ ነው የሚመለሰው፣ ወደ መጀመሪያ ነጥቡ ነው የሚመለሰው። ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው። ስለዚህ አሁን የእውቅና ጉዳይ አይደለም። ተማምነናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ
መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም፣ ምክንያቱም እናንተ በምትሉት መንገድ ጉባኤ አላደረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ቦርድ ሊታዘበው ነው። የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው። የሰላምን ኢንቫይሮንመንት አሟጠህ ሳትጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊት ውስጥም ያሉ ሌቦች በፖለቲካ ሊደርሺፕ ውስጥም መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለእነዚህ ሰዎች ፍላጎት ሲባል ህዝብ ሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለ እና ይሄ መቆም አለበት። ልንፈርስ ነበር የሄድን ሰዎች የሚታየን ነበረው። እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨራረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ይሁን 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበር የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር ምንችል አይመስለኝም እንደ ህሊና። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።